በቃ ቴንኪው። አየህ እነዚህ ፈሪሳውያን ከክርስቶስ ጋር የነበሩ አይደሉም። እየዞረ ሲያስተምራቸው ያስተማራቸው ናቸው። ሊያዩ ግን የሚችሉት ሐዋርያቶቹ ናቸው አብረውት ያሉት። እንዴት መንገድ ላይ ያስተማራቸው ሰዎች ክርስቶስ ሲሞት መቃብር ላይ ቆመው ይጠብቁታል ብለህ ታስባለህ? የእርሱ ሐዋርያት ነበሩ ፈሪሳውያኖች? ፈሪሳውያኖቹማ ሐዋርያት አይደሉም። ፈሪሳውያን የአይሁድ እምነት ተከታዮች ናቸው። እነሱ ያልከው እኮ ነው። አሳየን አሉትና እነርሱ አላሳያቸውም። መቼ አይተው አዩ? እነሱ ታዲያ ከሙታን ሲነሳ አይተውታል ወይስ አላዩ? ኡስታዝ እንዴት እነሱ ሊያዩ ይችላሉ? እነሱ እኮ በትምህርት ያስተማራቸው ሰዎች ናቸው። የቀበሩት ሰዎች ናቸው ሊያዩ የሚችሉት። ስለዚህ እንዴት ሊያዩ ይችላሉ? ስለዚህ አላየትም ማለት ነው። እነርሱን ነበሩ የጠየቁት፣ እንድታሳየን እንሻለን ተአምር አሉት። እንኳን ሊቀብሩት አይደለም ሲሰቀልም አልነበሩም እዛ አካባቢ እኮ ጀስት በትምህርት ደረጃ ያስተምሩ። ሲሰቀል አብረውት የነበሩት እነ ጴጥሮስ ወስደው ቀበሩት እኮ ነው የምልህ። መሞቱን አይተው ከመስቀል ላይ አውርደው ወስደው ቀበሩትና ሳይመሽብን በአይሁድ ልማድ 12 ሰዓት ሳይሞላ በፊት ሳይመሽብን እንሂድ ብለው መቃብሩን ዘግተው ሄዱ። መሞቱን ግን 100% አረጋግጠው ገንዘው ቀብረውታል። ከ3 ቀን በኋላ ግን ሲመለሱ መቃብሩ ባዶ ነው። ገብቶሃል አይደል? ከዛ በኋላ እንግዲህ ያለው ነገር ላንተ አልነግርህም። እሺ እነማን ሲመለሱ? እሱ ዜላ እነ ጴጥሮስ መጀመሪያ ገሊላ እንትና መቅደላዊት ማርያም ነች የሄደችው። ከዛ በኋላ ስታይ መልአኩ አናገራት ይላል አይደል? ሞቷ ተነስቷል፣ ከዚህ ለምን ትፈልጊዋለሽ አላት። ከዛ በኋላ እያለቀሰች ያለ እንደገና እነ ጴጥሮስ መጡ። እየተረጋጋሽ ድምፅ አታድርገው፣ እየተደማመጠ መቅደላዊት ማርያም ነበረች። ወደ መቃብሩ የመጣቸው መግደላዊት ማርያም ነበረች ወይንስ አብራት ሌላ ሴቶችም ነበሩ? አይ መጀመሪያ የመጣችው መግደላዊት ማርያም ነች በጠዋት። ምናልባት ከተሳሳትኩኝ መጽሐፉን ላወጣው እችላለሁ ካነበብኩት ስለቆየው፣ ግን መግደላዊት ማርያም ነች መጀመሪያ የመጣችው። ሌላ አብራት የመጣ የለም። እሱ የሆነ ሀሳብ ላንሳዝች ፖይንት ላይ ከፈቀድክልኝ። እሺ አንሳ። አሁን እሱ ያነሳው ፖይንት ላይ ባይዘው ድምጼ የሚሰማ ከሆነ ይሰማል። እሱ ድምጼ ወይስ ተዘግቶ ይሰማል? አሁን ለመሰለክ ቴዳ አሁን ኢየሱስ ሞቶ ሲነሳ ማየት ያስፈልጋል የተባለበት አሁን ትልቅ ሆኖ የተነሳበት ምክንያት ምን መሰለ? ሌላ ነገር ይሆናል እያዩ የነበረው ታውቃለህ። እንዳለ አሁን ሊያውቁት አልቻሉም ጠቅላላ ማለት ነው። ሌላ ነገር የነበረው ከተነሳ በኋላ ነው ያዩት። እንደናንተ ትምህርት ተነሳ በሚል ነገር ሲነሳ አላዩትም። ሲቀጥል እንዳለ ድንብርብራቸው ነው የወጣው። ሌላ አይነት የሚመሳሰል ኢየሱስን የሚመስል ሌላ ነገር ነው ያዩት። ለምሳሌ ዮሐንስ ወንጌል ምዕራፍ 21 እንኳን ስትመለከት አሁን ጴጥሮስ አይቶ ተቀበረ። ከዛ በኋላ ጴጥሮስ ሁላ ሊያውቀው አልቻለም። ዮሐንስ ወንጌል ምዕራፍ 21 ላይ በነጋም ጊዜ ኢየሱስ በባህር ዳር ቆሞ ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም ነበር ይላል። ሊትራሊ ሊለዩት ሁላ አልቻሉም ማን እንደሆነ ማለት ነው። ኢየሱስ ይሁን አይሁን እኛ ተጠራጥረናል። ሌላ ነገር እየታየያቸው ነው። ኢቭን እርስ በርስ ሌላ ራሱ ማቴዎስ ወንጌል ምዕራፍ 28 ላይ ራሱ ግማሾቹ ኢየሱስ ነው ብሎ ሲያስቡ፣ ሌሎቹ ደግሞ ቁጥር 17 ካየ ባየቱን ጊዜ የሰገዱለት አሉ፣ ሌሎቹ ደግሞ የተጠራጠሩ ግን ነበሩ ይላል። ስለዚህ ኢየሱስ ይሁን አይሁን ራሱ ስቲል እዛ ጋር ኮንፊውዥን ነው ያለው። ሲነሳ ማንም መለየም። ሁለተኛ ደግሞ ምንድነው የተነሳ ለነሱ የታያቸው አካል ማን ይሁን ማ ራሱ እነሱ ራሱ መለየት አቅቷቸዋል። አብረውት የኖሩት አካል ማለት ነው። ኢቭን ጴጥሮስን ውሰድ አንድ፣ ህዝቡ ኮሚኒቲው ላይ ያሉ ሰዎች ሁለት፣ መግደላዊት ማርያም ሁላ እያናገረችው መለየት አልቻለችም ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 15 ላይ አንቺ ሴት ስለምን ታለቅሻለሽ ምናምን ይላታል። ከዛ እሷ ጌታዬን ወስደውታል ምናምን እያለች የተናገረች ነው። ግን እያዋራችሁ ነው። ግን ኢየሱስ የሚመልሰው እኔ ነኝ እያለ በግድ ነው። ያ አካል የተገለጣላቸው አካል እኔ ኢየሱስ ነኝ እያለ በግድ ሊያሳመናቸው ነው የሚታገለው እንጂ ጭራሽ እነሱ ኢየሱስን አላወቁ። ይሄ ኢየሱስ ነው ብሎ አላሰቡም ሁላ ጠቅላላ። ስለዚህ ይሄ የሚያሳየው ነገር ምንድነው? የተገለጣላቸው አካል ሌላ ሰይጣንም ሊሆን ይችላል። ገባ? እየታገለ ነው። እኔ ኢየሱስ ነኝ እያለ እየታገለ ነው ሊያሳመናቸው የሚታገለው እንጂ በጭራሽ እነሱ በአንድ እይታ ሊያውቁት አልቻሉም ሲል የእናንተ ታሪኮች እንኳን ኢየሱስ ነው የሚለውን ነገር ማወቅ አልተቻለም። ይሄ የሚያሳየው ምንድነው? ሲነሳ አይተውታል ወይ የሚለው ግዴታ ጥያቄ ነው። ካልሆነ እንዳለ ድንብርብራችሁ ወጥቶ ነው ያለው። ሊያውቁት አልቻሉም። እሱ ይሁን አይሁን ራሱ አይታወቅም። ግማሹ ይጠራጠራል። ተጠራጠሩ ይችላል። ማቴዎስ ወንጌል ምዕራፍ 28 ቁጥር 17 ላይ መግደላዊት ማርያምም ልታውቀው አልቻለች። እኔ ነኝ እያለ ነው የሚያሳምናቸው ይሄ አካል። ሰይጣን ይሁን እኔ ነኝ እያለ ሰይጣን ነው እየታገለ የሚያሳምነ። እዚህ እኔ አሁን ሁሱን የፈለክበት ብትወስደው እኔ አውቀዋለሁ። ገባህ? ግን ከአቅሜ ከተመሳሰለ ግን የሆነ የተመሳሰለ ነገር ግን እጠራጠራለሁ። ነው አይደለም ይለው ውስጥ እገባለሁ።
ስለዚህ ሲነሳ አይተውታል ወይ የሚለው ቤዚክ ጥያቄ ነው። አይ ቆይ አዳምጠኝ። እሺ ቴንኪው። በደንብ ስታወራ ሰምቻለሁ። አሁን አንተ መጽሐፉ የሚለውን ብቻ ነው ገብቶሃል። አሁን ከውሱ ጋር የተከራከርክ ያለሁት እንጂ ሴጣን ሊሆን ይችላል ምናምን አይልም መጽሐፉ። እኔ ለሱ እየነገርኩት ያለሁት ለውሱ ኢየሱስ ክርስቶስ በመስቀል ላይ ቆይ አዳምጠኝ። ኢየሱስ ክርስቶስ በመስቀል ላይ መሞቱን ያዩ ሐዋርያቶች ወስደው ቀበሩት። ሲነሳ ነው። ቆይ ከዛ በኋላ ሲነሳ ቆይ አሰማ ወደዛ አትሂድ እባክህ፣ ወደ ኋላ አትመለስ እባክህ። እያወራን ነው ከሰለማ ዝም ብዬ ሰማሁ እኮ። ከዛ ቀበሩትና ወደ ቤታቸው ሄዱ እነ ጴጥሮስ 12 ሰዓት ሳይሞላ ብለው። ከዛ በኋላ ቀኑ ሲደርስ በሶስተኛው ቀን መቅደላዊት ማርያም ወደ መቃብሩ ስትሄድ መቃብሩ ተነስቷል። ከዛ በኋላ ቅዱሱን ለምን ከሙታን መሃል ትፈልጊዋለሽ? ተነስቷል አላት መልአኩ ይላል። እታለች ወይ ሳራችሁት እያለች ስታለቅስ ቆይ ሄዳ ይኸውልህ፣ አሁን ረጅም ታሪክ እኛም ፖይንቱ ወስደን ዳር አንተ ያልከውን የደገምኩልህ እኮ። ከዛ ሴጣን ትላለህ 12ቱ ሐዋርያቶች አንድ ላይ ሆነው አልመጣም። ሄዳ ይኸውልህ፣ እባክህን ሄዳ እባክህን፣ አሁንም ዝም ብለህ ዳር ነው የምታወራው እንጂ ምንም ሀሳቡ ላይ እያወራ አይደለም። አላዩት የሚለው ላይ ተስማማን። ከዛ በኋላ እያዩት ያሉት ላይ ወደዛ ቆይ ብራዘር አላዩትም አልኩ። ሲነሳ ብዙ ቦታ አዩት እንጂ 12ቱ ሐዋርያት ተሰብስበው እያሉ ቶማስም ምን አለ? እስቲ ንገረኝ፣ ይሄን ንገረኝ። እሱ ሲነሳ ነው ቶማስ ጋር አብሮት ሲነሳ ነው። ከተነሳ በኋላ እኮ እነሱ ተሰብስበው አንድ ቤት ውስጥ እኮ መቃብር ውስጥ እንዳጡት ሄዳ እባክህ አታታልለን እባክህ። ከመቃብር ሲወጣ ያየዋል ወይ ነው? እዛ ጋር ነው። ያዛ ህፃን አይደለም እንደ 10,000 ሰው ህፃን አይደለም። ከመቃብር ሲወጣ ያየዋል። ከዛ በኋላማ ያናገራቸው እሱ ምን አይኑ እኮ ሲደናበሩ ነው የነበረው። እንትና ጋር ሳይመጣ በፊት ይሄ ወደ ቶማስ ጋር መሞቱን ታምናለህ? ቆይ መጀመሪያ ልጠይቅ። ዲቤቱ ላይ ሐዋርያቶቹ እንደቀበሩት ታምናለህ? ንገረኝ። ሐዋርያቶቹ ራሳቸው እንደቀበሩት አታምንም? ርዕስ አትቀይር። እኛውን ሁሱ የጠየቀው ምንድነው? ቆይ የጠየቀው ያየው ሐዋርያ አለ ወይ ብሎ ነው። እፎይን የጠየቀው በቃ እሱ ጋር ነው። ርዕስ ሐዋርያን የጠየቀው አንተ እንደምታወራው አይነት አድርጎ አልጠየቀም። ያየ ሐዋርያ አለ ወይ አለ እሱ። እንዴት ሄዳ በቃ ላብራራልሽ። አንዴ ሄዳ ተረጋጋ። እሱ የጠየቀን ጥያቄ አሁን አንተ ወደ ግራ ወደ ቀኝ ያልክ ርዕሱን ሽፍት ልታስደርግ ነው። ወዴት ማለት ነው? ታረጋግም ብራዘር። አንዴ ብቻ ላብራራልክ። ይኸውልህ የመጀመሪያው ፖይንት ይኸውልህ ወዴትም አትሄድ። ሲነሳ ማንም እንዲህ ከመቃብር ሲወጣ ያየው የለም። ለምን ይሄ ጥያቄ አስፈላጊ ሆነ የሚለውን የነገርኩህ። ከተነሳ በኋላ ያለው ተነሳ ተብሎ የመጣው ኢየሱስ ደቀ መዛሙርቱ ላይ ሊለዩት አልቻሉም። በቃ ሲነሳ እስካላዩ እሱ ተው። ሞቶ የቀበሩት ግን የሉም። ሞቶ የቀበሩት ለምን ስለዚህ አታወራኝ? ቆይ አንዴ ቴዳ እባክህ አታቋርጠኝ። አሁን ወደ መሀል እያስገባው አንተ ግን ወደ ኋላ እየተመለስክብኝ ነው። አሁን አንተ አርጊው እንድታርገኝ እድል የምሰጥ ምንድነው? ከተነሳ በኋላ ደቀ መዛሙርቱ ሊለዩት አቅቷቸዋል ወይስ አላቃታቸውም? ይመልስልኝ። አልተደነባበሩም? መለየት አላቃታቸውም? እዚህ ላይ አውራ። ከብዷቸዋል እነሱ ወይስ አልከበዳቸውም? እሺ ዝም በል ልንገርህ፣ ሪያሊቲ አልዋሽህም። መጀመሪያ ለማወቅ ተቸግረው ነበር። ለምን? በቃ መቃብር ውስጥ የለም። ምንም ውሸት አይደ እያዋሩት ነገር ግን ውሸት ነው። ይሄ ውሸት ነው። ምን ጋር ዋሸው ንገረኝ። እሺ ምን ዋሸው? አስተካክል። እንደዛ ሳይሆን እየጠየቀል እያዋሩት ጴጥሮስም ኢየሱስን እያዋራው መቅደላዊት ማርያምም ኢየሱስን እያወራችው ግን ኢየሱስ መሆኑን አያውቅም ነበር አይደል? ኢየሱስ መጀመሪያ መቅደላዊት ማርያም ያወራችው መልአኩን ነው። እሺ በእርሻ በአትክልት ቦታ ላይ ዞር ስትል ኢየሱስን እያናገረችው አልነበረም? ማስረጃ ትፈልጋለህ? ምክንያቱም ለመሰለ ከትንሣኤ በኋላ የተነሳውን አካል የለበሰው በጣም እንደመጀመሪያው አይደለም። በቃ አይታችኋል። ያጀማ አመን ከሙታን ሲነሳ የመጀመሪያውን አካል ይዞ አልተነሳም። በቃ እሱ ብቻ ሳይሆን ማቴዎስ ወንጌል ምዕራፍ 28 ላይ የተጠራጠሩ ነበሩ ይላል። 28 17ም ላይ ጴጥሮስን ሁሉም ማርቆስ 16ም ሉቃስ 24ም ዮሐንስ 20 ላይም አንብቡ። በቃ ኢየሱስ አሁን በቃ አንዴ አሁን እዚህ ጋር ወደ ሐሳቡን ወጣው ምንድነው ከሞት ተነሳ ተብሎ የሚመጣው ታሪክ ላይ እዛ ቦታ ላይ ያሉት ሰዎች በአጠቃላይ ኢየሱስ ይሁን አይሁን ግራ ተጋብተው ነበር። ጴጥሮስም መቅደላዊት ማርያም ልክ ነው። ከሙታን ሲነሳ ግራ እኔም ከሙታን ብነሳ ግራ ትጋባለህ አንተ። አይ አንጋባም። የቀበርከው ሰው ቆይ ስማ ልንገርህ፣ ቀብረው የሄድከው ሰው ይኸውልህ ብራዘር፣ ዋናው መሞቱን ማረጋገጥህ ነው። ሞቷን ቀብረውታል። ገንዘብ አንዴ ቴዳ ፕሊስ አልሞተም ካልክ እኮ መነሳቱን እኮ ግራ ሊገባህ ይችላል። መሞቱን ካረጋገጥክ ግን መነሳቱን ኮንፈርም ታደርጋለህ፣ ግዴታ ነው። አሁን እኔ ሞቼ ነበረ አረጋግጠኸኛል ማለት ነው። በቃ መሞቴን አረጋግጠህ ቀበርከኝ። ወይ አንተንና ኢየሱስን መጽሐፍ ቅዱስ ላይ የተገለጸው እኩል የተመሳሳይ ነገር አይደለም። ኢየሱስ ክርስቶስ እንደናንተ ትምህርት መጽሐፍ ቅዱስ ላይ አዳምጥ፣ እሺ ልነግርህ ነው።
ቀድሞ ሞቶ እንደሚነሳ ነግሯቸዋል አልነገራቸውም? ለሐዋርያቶች ይህን ነገር ያውቁ ነበር? ተናግሯል። በምሳሌ በደንብ አስተምሯል። አዳምጥሽ። እንደዚያ ከሆነ ሞቶ በሚነሳ ጊዜ ምንም ሊደናበሩ አይገባም ነበር። እንዳውም መጽሐፉ ላይ የሚለው ሞቶ ተነስቷል ብላ ስትነግራቸው መግደላዊት ማርያም አላመኑም ይላል። ቅዠትን መስሎ ታያቸው ይላል። ጭራሽ ጴጥሮስ ለማረጋገጥ ሄደ። ሳያምን ቀርቶ ቅዠት መስሎ ታይቶት። እንዴት ነው ቀድሞ ያስተማራቸውና የነገራቸው ነገር ከሆነ ይሄ ነገር ቅዠት መስሎ ሊታያቸው የሚችለው? እንዴት ነው ላያምኑ የሚችሉት ይሄን ነገር? አያ እሺ፣ ኡስታዝ አንድ ነገር ልንገርህ። መሞቱን ታምናለህ? ሞቷል ብለህ ታስባለህ? ያ ስህተት እንደሆነ በተተረከው የተረጋጋ ጠየቅ ካለ ልመልስልህ። እየሰማሁ ሞቶ ተነሳ ምናምን የሚለው ሁሉ በሱ ላይ እየተሽከረከሩ ያሉ ትርክቶች ስህተት ናቸው እያልኩ ነው። እነዚያን ደግሞ እያስረዳንህ ነው፣ እያንዳንዱን ማለት ነው። የዛኔ ሞቶ ተነሳ የሚለው ነገር ውሸት መሆኑን ትረዳለህ። አሁን ከዚያ መካከል ሞቶን መነሳቱ እንደሚነሳ ቀድሞ ነግሯቸው ከሆነ ሞቶ ተነስቷል ተብሎ በተነገራቸው ጊዜ አሃ የተናገረን ያስተማረን ተፈጸመ ብለው ደስ ሊላቸው ነበር የሚገባው። ነገር ግን አላመኑም ይላል መጽሐፉ። ቅዠት መስሎ ታያቸው። ታዲያስ ምን አደረጉ? ሳያምኑ ቀርተው ለማረጋገጥ በራሳቸው ሄዱ። እነ ጴጥሮስ አያርላ ያ ነው ጨርሰዋል። ትንሽ ታሪኩን ገፋ አድርገዋል። እስከ መጨረሻው ሂድ። እሺ ከመጀመሪያ ጀምርላለሁ። ቅዠት መስሎ ታያቸው ነበር። እስከነ ቶማስ ድረስ አውራለሁ። አዳምጥሽ። ቅዠት መስሎ ታይቷቸው ነበር አይደል? ለነ ጴጥሮስ ለሐዋርያቶች የክርስቶስ መነሳት። አዎ ኮንፊውዝ ሆነዋል። ምንም ውሸት የለውም። ደንግጠዋል። ከመቃብር ስላጡት ደነገጡ። ከመቃብር ስላጡት አይደለም ነው እኮ ጴጥሮስ በሌሊት ልክ መቅደላዊት ማርያም አለቀሰች፣ ከነ ጴጥሮስ ሰሙ፣ ተንደርድረው መጡ ይላል። እስኪ በደንብ አንብቡ። መጥተው ሲያው መቃብሩ ባዶ መሆኑን ጴጥሮስ ራሱ ቼክ አድርጓል። ሐዋርያት ከጴጥሮስ የሚቀርብ ሐዋርያት አለው ኢየሱስ? አዳምጥም በፈጣሪ እርሷ መነሳቱን ሄዳ ስትነግራቸው ጊዜ ነው ከሙታን ተነስቷል ብላ ስትነግራቸው ጊዜ ቅዠት መስሎ ታያቸው ይላል። መጥተው መቃብሩን ሄደው ሲያዩት ነው ቅዠት መስሎ የታያቸው። ያልከው ስህተት ነው። ገና ሄዳ ስትነግራቸው ነው ይሄን ነገር ቅዠት መስሎ የታያቸው። ሄደው ካዩት በኋላም ቢሆን ቅዠት መስሎ መታየቱ ታሪኩን ስህተት ያደርገዋል። በክርስቶስ ላይ ነገር የተነገረው ነገር ምንድን ነው ስህተቱ? እስኪ ንገረኝ። ቀድሞ ነግሯቸው ከሆነ ይሄ ነገር ቅዠት መስሎ ሊታያቸው አይችልም። ባጭሩ የነገረን ነገር ትንቢቱ ተፈጸመ ብለው በደስታ አምነው ሊቀበሉት ይገባ ነበር። ይሄን ነገር ምን ብሎ ነገራቸው? የነገራቸው እኮ አንተ እንዳልከኝ ከሆነ ለይሁዶች ያወሩትን የነገርከው። ለሐዋርያቶቹስ ምን ብሎ ነገራቸው? ከተቀበረ በኋላ ጠብቁኝ ከመቃብር ውስጥ ስወጣ ምናምን። እሺ ልስማ። ቀድሞ ሞቶ እንደሚነሳ ለሐዋርያቶች ነግሯቸው ነበር ወይንስ አልነገራቸውም? አያውቁም ይሄን ነገር ሞቶ እንደሚነሳ። አሎ ቴዳ ቀድሞ ነግሯቸው ነበር ወይንስ አልነገራቸውም ለሐዋርያቶች ሞቶ እንደሚነሳ? ቴዳ አንድ ቴዳ ጊዜ ነግሯቸዋል ከሙታን እንደሚነሳ። ግን ከመቃብር ላይ መቃብሬ ላይ ጠብቁኝ አላለም። ምክንያቱም መቃብር ላይ ስለመጠበቅ አይደለም። አሁን ጥያቄ ሞቶ እንደሚነሳ ነግሯቸዋል። ስለዚህ መግደላዊት ማርያም ሄዳ ስትነግራቸው ጊዜ ተነስቷል ስትላቸው ለምንድን ያላመኑት? ለምንድን ቅዠት መስሎ የታያቸው? ነግሯቸው ከሆነ ሳይነግራቸው ይሄ ነገር ሳያውቁ ቢከሰት ችግር የለውም። አንድ ሰው ሞቶ ተነሳ ሲባል ጊዜ እንደነግጣለን፣ ሊያሳምንንም አይችልም ነበር። ግን ቀድሞ አስተምሯቸውና ነግሯቸው ከሆነ በፍጹም ይሄ ቅዠት መስሎ ሊታያቸው አይችልም። የነገረን ከ3 ቀንና ስማ እነሳለሁ ያለን ተፈጸመ ብለው ያንን ሊደሰቱበትና አምነው ሊቀበሉ ይገባ ነበር። ልክ ነህ። ሐዋርያ ስራ ላይ ምን ይላል ጴጥሮስ? እናንተ የገደላችሁትን ኢየሱስ ክርስቶስን እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው ከሞት ይላል። ገብቶሃል? ጴጥሮስ ያምናል ማለት ነው። በቃ
ክርስቶስን እግዚአብሔር እንዳስነሳው አንድ። ሁለተኛ ነገር ደግሞ ኢየሱስ ክርስቶስ ከተነሳ በኋላ ቆይ ልንገርህ፣ ከተነሳ በኋላ እያንዳንዱ ሀሳብ እንደተከተልህ ነው። ይኸውልህ መልስ አይሆንም። ቢሆኑ ቀጥለዋል። መነሳቱን እግዚአብሔር የሞትን ጣራ አጥፍቶ አስነሳው ብሎ ሲል እኮ የክርስቶስን ኢየሱስን ትንሣኤ የሚያምን ሰው ነው፣ የሚጠብቅ ሰው ነው፣ በቃ ያመነ ሰው እኮ ነው። ስለዚህ በሌሊት ተነስቶ መቃብሩ ጋር እየተረከልህ ያለው ከዚያ በኋላ እኮ ነው እየተረከልህ ያለው እሱ። የዛኔ መቼ መጽሐፉ ተጻፈ? ከዚያ በኋላ የተረከለት ትርክት ነው እሱ። ክርስቶስ እየሰበከ ነው ልልህ ነው። ትንሣኤውንም ከሙታን መነሳቱንም እየሰበከ ነው ልልህ ነው። ያው ጴጥሮስ ያየው ከመቃብር ሲወጣ ያየው በሕይወቱ ይሄንን እውነት መስክሮ ነው የሞተው፣ ሰብኮት ነው የሞተው ከሙታን መነሳቱ ልልህ። ከመቃብር ሲወጣ ያየው ጴጥሮስ ነው ያልከው አሁን ወይንስ ጆሮዬ ነው? ከመቃብር ሲወጣ ያየው ሰው የለም። ለምን እኔ የውሸት አልነግርም። ከመቃብር ሲወጣ ያየው የለም። ግን ሞተው የቀበሩ ሰዎች አዳምጠኛ ኡስታዝ፣ በጣም ማመን ያለብህ መሞቱን ማረጋገጥ ነው ያለብህ። መሞቱን ካልካድክ መነሳቱ ምንም ቀላል ነው። መነሳቱን ማመን መሞቱን መጀመሪያ ማመን አለብህ። አልሞተም። አንዴ ተረጋጋ እስኪ፣ ቀስ በል እሺ። ቴዳ ጠየቅ ተረጋጋበል። እሺ ክርስቶስ ከሙታን መነሳቱ የዓይን እማኝ የሆነ ያረጋገጠ አንድ ሐዋርያ የለም። ኧረ ተው፣ እንደሱ አይባልም። ይኸውልህ ቶማስ እኮ እመን ብሎ ቁስሉንና በእጁንም እግሩንም የተወጋውን ገልጦ አሳይቶታል። ሞቶ ከተነሳ ጥያቄን አዳምጥና መልሰው። ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ አለ? ቶማስም ይሁን ማን? እሺ አንተም በደንብ አዳምጠኝ። ኢየሱስ ክርስቶስ ሞቶ የቀበረው ጴጥሮስ ሲመለስ መቃብሩ ባዶ እንደሆነ አይቷል። ከዛ በኋላም ኢየሱስን አይቶታል ባይኑ። ቴዳ ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አለ ወይንስ የለም? አለ ካልክ እሺ ልመልስልህ። ያን ሐዋርያ ስሙ እሺ ልመልስልህ። ኡስታዝ ልመልስልህ። ከመመለሴ በፊት ግን አንተ አንድ ጥያቄ መልስልኝ። ኢየሱስ ክርስቶስን ሲሞት ያየ ሰው አለ የለም? ያየ ሐዋርያ አለ የለም? ቴዳ መልስ ከሌለህ የለም በልና ስለመሞቱ ቀጥታ ወደዛ እንገባለን። ኢየሱስ ክርስቶስን የቀበረው ሐዋርያ አለ የለም? መልስ የለህም። ከዛ ጋር ይያያዛል ኡስታዝ ከዚህ ጋር ይያያዛል። ይሄ አንተ መልስ ከመሞቱ ነገርኩህ እኮ። ይኸውልህ ከመቃብር ሲወጣ ይኸውልህ የተገነዘበትን ጨርቅ ገልጦ ከመቃብር ሲወጣ ከመልአኩ ውጪ ያየው ሰው የለም። መልአኩ ግን አይቶት ለምን እዚህ ትፈልጉታላችሁ ተነስቷል አለ። የቀበረው ግን ጴጥሮስ ነው። ጴጥሮስ ሐዋርያው ጴጥሮስ ነው የቀበረው። እሱን ነበር መመለስ ያልቻለው። ቅድም ስትገባም ጀምረህ አሁን ፎይ ለጠየቅከውና ላለመለሰው ጥያቄ ይመልሳለሁ ብለህ ገባ። አንተ ማለት ይሄን እኮ ነው የመለስኩልህ። ኡስታዝ ያን ነገር ልንገርህ፣ እያወራህ ከሆነ ጣልቃ አትግባ። እየሰማህ ነው አይደል? ልክ ስጨርስ አላናግርም አልከኝ እኮ። እሺ እናገርኩህ እንጂ ተናገርክ። የለም አልክ እኮ። መቃብሩን ከፍቶ ሲወጣ ያየው ማንም የለም አልክ። አንድ ሐዋርያ ኢየሱስ ክርስቶስ ከሙታን ሲነሳ ያየው የለም። ሁለተኛ ሌላውን ያልመለሰውን ጥያቄዎች ወደ 10 ምናምን ጥያቄዎች አልመለሳቸውም። አንዱ ነው አቋጭር እንትን ብሏቸው ይሄ እነዚያን ተመልሳቸዋለህ። እያንዳንዳቸው ልክ ነው። ሁለት ጥያቄ አልመለሰልህም። 10 ምናምን አላውቅም። ሁለቱን አንተ የጠየቅከውን አልመለሰልህም። ይሄኛውንም አልመለሰልህም። ሌላውን እንኳን እሺ። ሁለተኛ ጥያቄ ምን ነበር ያልመለሰ? አይዋ ሁለተኛ ጥያቄ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል ወይስ አላስተማረም? ኡስታዝዬ ይሄንን ሳንጨርስ ለምን ወደዛ ትወስደኛለህ? እና የክርስቶስ ይለያያል። መጽሐፉ በምን ይለያያል? እስኪ በምን ይለያያል? ተረጋጋቀት ብለህ በፈጣሪ ስም ሰው ወጣት ነህ አይደለ? ሰው እያወራ ከሆነ አንተ ልክ አውርተህ ስትጨርስ አዳመጥኩ። ከዚያ በኋላ እኔ ልክ ማውራት ስጀምር ጣልቃ አትግባ። እሺ የክርስቶስን መሞት አስመልክቶ እናውራ። እሺ ኢየሱስ ክርስቶስ ቀድሞ መጀመሪያ ትፈልጉኛላችሁ አታገኙኝም፣ ወዳለውም ስፍራ ከቶ ልትመጡ አትችሉም ብሎ ተናግሯል አይደለ? እሺ
ነገር ግን አንተ ደግሞ ፈልገውት አግኝተውት ገድለውታል ብለህ ታምናለህ አይደለ? እስኪ በልልኝ ድጋሚ ይቅርታ፣ ትንሽ ኮንፊውዝ። ትፈልጉኛላችሁ አታገኙኝም ብሏቸዋል ኢየሱስ። ነገር ግን አንተ ፈልገውት አግኝተውታል ብለህ ክርስቶስን ትቃወመዋለህ አይደለ? ኡስታዝ አሁን የማይገናኝ አይነት ጥቅስ ይዘህ መጣህ። አይገናኝ። ትፈልጉኛላችሁ አታገኙ ማለት ስለማረጉ ወደ ሰማይ እንደሚያደርግ ነው እንጂ ምድር ላይ ያለ ዝም ብለህ ጫካ ለጫካ ፈልጋ አታገኘኝም አይነት ነገር አይደለም። ማን ነው እንደሱ ብሎ ይፈታል እንዴ? ይኸውልህ ይሄንን ነው ትፈልጉኛላችሁ ግን አታገኙኝም ማለት ጀስት ልክ ከሙታን ከተነሳ በኋላ ኦልሬዲ በቃ ማንም ያገኘው የለም ሄደ። ለአንተስ ይሄንን ማን ፈታልክ? አሁን አንተ እንዳሰብከው ብሎ መጽሐፍ እኔማ ቃል በቃል መጽሐፍ እኮ ላይ ያለውን ያመጣሁልህ። አንተ ግን ያንን ቀይርክና መጣህና መካከል ላይ ሞትን አስገባ። ማን እንደሱ ብሎ ይፈታል? መጽሐፉን እንትን እያልከው ነው እየጨመርክበት ነው ያሌለውን ቃል ትፈልጉኛላችሁ ካለ በኋላ ከዚያ ግን አጌታችሁኝ ገድላችሁኝ ከዚያ ከተነሳው በኋላ አርጋለሁኝ አታገኙኝም ነው። ለአላለም እንደዚህ ትፈልጉኛላችሁ አታገኙኝም ወዳለሁም ስፍራ ከቶ ወዳለሁበትም ስፍራ ልትመጡም አትችሉም ብሎ ነገራቸው። ያ ስለዚህ ክርስቶስን አግኝተውት ገድለውት ሰቅለውታል ማለት አንደኛ ይህ እርሱን መቃወም ነው የሚሆነው። ኡስታዝ ሚዩት አስተህ ነበረ መሰለኝ በዚህ ላይ ሀሳብ እንትኑን ልሰጠው ነው። እዛ አውዱ ላይ ስትመለከተው ዮሐንስ ወንጌል ምዕራፍ 7 ቁጥር 19 ላይ ሙሴ ሕግን አልሰጣችሁምን? ከእናንተ ሕግን የሚያደርግ አንድ እንኳን የለም። ልትገድሉኝ ስለምን ትፈልጋላችሁ ነው ያለው። ስለመገደል ነው የሚያወራው አይደል? አዎ። ከዛ ቁጥር 25 ላይ ደግሞ ምንድነው? እንግዲህ ከኢየሩሳሌም ሰዎች አንዳንዶች እንዲህ አሉ፣ ሊገድሉት የሚፈልጉት ይህ አይደለምን አሉ። ከዛ በኋላ ነው ቁጥር 34 ላይ ልትገድሉኝ ትፈልጋላችሁ አታገኙኝም፣ እኔ እሄዳለሁበት እናንተ ልትመጡ አትችሉም ማለት። ስለዚህ ትፈልጉኛላችሁ አታገኙኝም ካሉ ሊገድሉት ፈልገው እንዴት ሳያገኙት ቀሩ? ዮሐንስ 8:40 ላይም እንደዛ ነው። ልትገድሉኝ ትፈልጋላችሁ አብርሃም እንደዚህ አላደረገም ማለት። ትፈልጉኛላችሁ አታገኙኝም ሲል ለመግደል የሚፈልጉትን ነው አታገኙኝም፣ እኔ ወዳለሁበት ልትመጡ አትችሉም፣ ወደ ላከኝም እሄዳለሁ ነው የሚለው። ያርጋል እዛው ላይ ጥቂት ጊዜ ከእናንተ ጋር እቆያለሁ ወደ ላከኝም እሄዳለሁ አለ። ማቴዎስ 26:24 ላይ የሰው ልጅ ስለ እርሱ እንደተጻፈ ይሄዳል። አስቀድሞ የተቀደረው የተጻፈው ሉቃስ 22:22 ላይ እንደተወሰነበት ይሄዳል ነው የተባለው። ከዚህ አንጻር ኢየሱስ ትፈልጉኛላችሁ አታገኙኝም እሱ ወደሚሄድበት ወደ ላከው እንደሚሄድ ነው የሚናገረው። ስለዚህ ትፈልጉኛላችሁ አታገኙ ወደ ላከው ወደ ላከው ወደ አብ ብለህ ወደ አምላክ እኮ እንዴት ማረጉን ነው የሚያወራው እያልከኝ ነው? ነው አላልኩም። ሊገድል ትፈልጉኛላችሁ አታገኙኝም እኮ አሁን ትራንስፓረንት አድርገው። አሁን ለምሳሌ ያልገባኝ መሰለህ ግልጽ አድርገው። አሁን ለምሳሌ ያክል ልትገሉኝ ትፈልጋላችሁ ግን አታገኙኝም አላልከኝ እና አሁን አታገኙኝም ማለት ተደበቀ ማለት ነው ወይስ አልገባኝ? ወደ ላከኝ እሄዳለሁ አለ። እኔ ወዳለሁበት እናንተ ልትመጡ አትችሉም ካለ በኋላ ምን ወደ ላከው የሚሄደው ወዴት ነው? ወደ ሰማይ ነው የሚሄደው። ያርጋል ማለት ነው። ታዲያ ምን ትፈልጉኛላችሁ አታገኙኝም ያለው በምንድን ነው? ትፈልጉኛላችሁ አታገኙኝም ብሎ ሲል አትገሉኝም ማለቱ ነው? አትቀብሩኝም ማለቱ ነው? ልትገሉኝ ትፈልጋላችሁ። እሺ፣ ግን መጽሐፉ እኮ በግልጽ ኢየሱስ ክርስቶስ በመስቀል ላይ እንደሞተ ይናገራል። አሁን መጽሐፍ ቅዱስ ባይብል ኡስታዝ እያለ ያለው ባይብል ላይ ኢየሱስ አልተሰቀለም አልተገደለም የሚል ቃል በቃል አለ፣ ወይም ደግሞ ኢየሱስ ተሰቅሏል ተገድሏል የሚል የለም እያለ ሳይሆን ፍንጭ የሚሰጡ ነገሮች አሉ። ከእስላም በፍንጭ አይደለም የምናወራው፣ ዳይሬክትሊ በትክክል ስለተጻፈው እናወራ። ኢየሱስ ክርስቶስ በመስቀል ላይ ከተሰቀለ በኋላ ወገኑ ወይ አንድ የተረጋግተህ ትበላ ትደራረብ። ኢየሱስ ሐዋርያቶቹ ናቸው ገንዘው የቀበሩት ብላል አይደለ? እንደ ሐዋርያቶቹ ናቸው። ጴጥሮስ ነበረ እኮ ማታ ላይ ወደ ኢየሱስ ከተቀበረ በኋላ የለም። እስቲ የቀበሩትና የገነዙት ሐዋርያቶች ስለመሆናቸው የመጽሐፍ ቅዱስ ተክስተኛ አዲስ ነገር ነው አይደለም። የቀበረውና የገነዘው ሌላ ሰው ነው። ግን ተገንዞ ስማ ሬሳውን ስጡኝ ብሎ የቀበረው ሌላ ሰው ነው። ግን ተገንዞ አዳምጠኝ፣ ተገንዞ ሬሳውን ስጡኝ ብሎ የቀበረው ሰው ነው። እኔ አልፈርልም ፖይንት ቅድም ስታወራ የገነዙትና የቀበሩት ሐዋርያቶች ናቸው። ሌላ ሰው መጣና የኢየሱስ ክርስቶስን ሬሳ ስጡኝ ብሎ አሁን ወደ ሌላ ነገር ለምን ትሄዳለህ?
ሐዋርያቶች ናቸው የገነዙትና የቀበሩት ብለሃል ቅድም። አይ ኖ ሐዋርያቶች ነው የገነዙት ሳይሆን ሐዋርያት ተገንዞ ሲቀበር ሐዋርያቶች ነበሩ ለማለት ፈልጌ ነው ካልኩም ይቀርታ። ሲገነዝና ሲቀበር ሐዋርያት እንደነበሩ ማስረጃ ይኖር ይሆን? ልፈልግ ከመጽሐፍ ላይ እንደ ጴጥሮስ ነበር እኮ 11 ሰዓት ላይ እኮ መሸ። ይኸውልህ ስማ፣ መሸ ፀሐይ ሳትገባ እንሂድ ብለው ሲቀበርና ሲገነዝ ጴጥሮስ አልነበረም? ጴጥሮስ አልነበረም እዚህ ጋር? ስጠንና ስጠን እስቲ ጥቅስ እስቲ አውጣና እሺ ትንሽ ጠብቀኝ፣ እስከዛ እናንተ አውሩ ላውጣ። ኦኬ ቀጥሉ፣ መቀጠል ትችላላችሁ ወንድሞች። እሺ ፍጹም ሰላም፣ ፍጹም አለ አሎ አልሐምዱሊላህ። እሺ ጥያቄ አለ? እኔ እንኳን እንደ ጥያቄም ሙሉ አዳሩን ሙሉ ስከታተላችሁ ነበር፣ ሌሊት ሙሉ ከፎይ ጋር። የሚገርምህ ምንም የገባኝ ነገር የለም። የገባኝ ነገር ቢኖር ተረጋጋ ምናምን አዳምጥ የሚለው ቃል ብቻ አእምሮ ላይ ብዙ አለ። ከርዕስም ውጭ ስለሆነ ይሁን አልገባኝም። እና በተለይ መጨረሻ ኮንክሉዥን ልሰጡ አካባቢ ላይ አንተ ማለት ማላስደበረ ከሆነ ወይም ደግሞ አሁን ሙድ ካልሆነ ለመናገር ስለ ሰይጣኖች ጉዳይ በክርስቲያን እና በሙስሊሞች ያለ ለማውራት እየፈለግ ሳታወራ ነው የተዘጋው እንትኑ። ስለሱም በጣም ደግሞ ሞር ማወቅ ፈለግኩና ያን ነገር ብትገልጽልኝ ደስ ይለኛል። ሁለተኛ ነገር ደግሞ በጣም አድናቂ ነኝ እውነት ትዕግስት፣ አነጋገር በቃ ጸባይ በጣም በተረጋጋ እንትን ያለው ነገር በጣም ተመኘው። እኔ እንደውም በእውነት በጣም አድናቂ ነኝ በዚህ። ብቻ ሁሉም ሙስሊሞች እህቶች፣ ወንድሞች እንደዚህ ቢሆኑ ደስ ይለኛል። እንዳንተ ባህሪ በቃ የመጣው ነገር ማለት ይሄ እንደ አድናቆት ነው እየተናገርኩ ያለሁት። ስድብ ባይኖረው እንደዚህ ባይኖረው በሙስሊም አሁን እንደዚህ በጣም ይሳደባሉ፣ እንደዚህ ይባላሉ፣ እንደዚህ ነው በወሬ ደረጃ የምሰማው እና ያ ነገር ትልቅ ትምህርት ነው የሰጠው። በጣም ትልቅ እሺ፣ እናመሰግናለን። ከአንዱ ፖርሽን ወደ አንዱ ከአንዱ ታይትል ውጪ ወደ አንዱ ስገቡ ከአንዱ ወደ አንዱ ምንም በጣም ኮምፕሌክስ በዚህ እንትን ጂኒ ቆለት ምናምን ስትሉ ክርስቶስ ሲኦል ላይ ሲሆን ይህን ስትነገር መናገር ከበደው። እሱ አሁን ራሱ ግልጽ አላደረገውም። ኢየሱስ ክርስቶስ በሲኦል ላይ እንዳለ ላሳየ ብለህ አሳይተሃል ከነምዕራፉ። መልስ ግን ብዙም አላገኙበትም። እኔ ማለት አልተረዳሁበትም። አሁን ያን ጥያቄ እሱ ላይ ምን አይነት አብከር ምን አልክ? እና እየተሰማነው ኔትወርኩ ድምጼ ምናልባት ያልገባው ነጥብ ካለ አሁን እንዲጠይቅ ብዬ ነው። ያው እኛ የተማርነው በደንብ ስለተማርን ክርስቲያኖች እንዲማሩበት ሌሎች ነው እንዳለው ከመጀመሪያው ርዕስ ከእንትን ዝም ብሎ በየቦታው እየዘለለ የነበረው እርሱ ከርዕሱ ወጣና ከአይሻ ጀመረ። ገና ከመጀመሪያው ሚጢጥያው አይሻ ምናምን ማለት ጀመረ። አርዕስቱ ግን ስለምንድን ነበር? እውነተኛው አምላክ ነቢያቶች የሰበኩት ማን የሚል ነበር። ያው ባህሪውን ስለማውቀው ነው። ስሜታዊ ያደርጋቸውና ያናዳቸውና ልክ ንዴት ውስጥ ከከተታቸው በኋላ እርሱ ረጋ ብሎ የማውራትን እንትን ይሄዳል። እንደዛ እንዳያደርግ ነበር ሳረጋጋው ሁላ የነበረው። ተው እያልኩኝ አይጠቅም ይሄ መንገድ ለሁሉም ሰው ማለት ነው። እኔ አንድን ሰው ስሜታዊ አድርጌ ያስገባውና እዚያ ውስጥ ከተናደደ በኋላ የሌለውን ባህሪ እንዲያወጣ አድርግና እኔ ረጋ ብዬ ጨዋታ እጫወታለሁ። ይሄ ጥሩ አይደለም። ለማንኛውም ወደ አነሳቸው ነገራቶች ልሄድልህ። እርሱም ምንድን ነው? ለምንድን ነው ርዕስ እየቀያየረ የነበረው በየቦታው ሲፈልግ ወደ አይሻ ሲፈልግ ወደ ምናምን? ገና ከመጀመሪያው ነው። አስተውላችሁ ከሆነ አምላኩን ሰበከ የመጀመሪያ ደቂቃ ወስዶ፣ ከዚያ ሁለተኛው ላይ አምስተኛው ደቂቃ ላይ እኔ አምላኬ ሰበኩ። አምላክ አላህ ስብሐነ ወተዓላ ነቢያቶች ሁሉ እንደሰበኩት ማስረጃ ከቁርአን እያነሳ ተናገርኩ።
እርሱም ደግሞ ገና ከመጀመሪያው ጀምሮ የሆነ ነቢያቶች አምላኩ እንደሰበኩ ምናምን ተናገረና ሌላ ሀሳብ ቀጠለ። በሚቀጥለው ላይ 5 ደቂቃዋ ላይ እኔ አምላኬ አላህ እንደሆነ ነቢያቶች እንደሰበኩት ከነ ማስረጃው ሳነሳ ነበር። ያንተ አምላክ ማን እንደሆነና እንዲሁም ደግሞ ኢየሱስ ክርስቶስና ሐዋርያቶች ሰብከውት ከሆነ አዲስ ኪዳን ላይ ልታሳየን ትችላለህ ወይ? አዎ ያህዌ ነው ብሎ ተናገረ። ታስታውስ ከሆነ ያህዌ ነው አለ። እሺ እንደሱ ከሆነ ኢየሱስ ክርስቶስ እንዲሁም ደግሞ ሐዋርያቶች ያህዌ አምላክ ነው ብለው የሰበኩበት አንድ ጥቅስ አዲስ ኪዳን ላይ አውጥተህ አሳየን። የለም፣ አንዲትም አላወጣም። አዲስ ኪዳን ላይ የትኛውም ቦታ ላይ ኢየሱስም ሆነ ሐዋርያቶች ያህዌ አምላክ ነው ብለው የተናገሩበት እንደሌለ ታውቃላችሁ? የለም። ይሄን ያወጣልኩት ይሄን ራሱ ሊመለስ አልቻለም፣ ሊያመጣ አልቻለም። አምላኩ ማን እንደሆነ መግለጽ አልቻለም በመጽሐፉ። እኔ ግን አላህ ነው አልኩኝና ያውና ነቢያቶች ሁሉ ብዬ ከኑህ ጀምሬ እስከ ነቢ ሰለላሁ ዐለይሂ ወሰለም ድረስ አላህን እንደሰበኩ የሁሉንም ነቢያት ተናገሩ። ከዛ ይጀምራል። አንደኛ እሱ ነው። ሁለተኛ ያነሳውን ነገር ወደ እሳት ስለ ገሃነም አላህ የትንሣኤ ቀን ገሃነም ላይ እግሩን ያደርጋል ወይንም ይረግጣታል ምናምን የሚል ቃል አነሳና እንዲህ ብሎ ያስተማራል ወይ ከነቢያቶች ብሎ ጠየቀ። ለአንተ ልመልስልህ ስላነሳ አይ አይደለም ያደርጋል ብቻ ሲኦል ውስጥ አለ አምላክህ ሁላ ብዬ ነገርኩት። ይሄን ላስረዳህ ላሳይህ ከመጽሐፍህ ስለው በጣም እየረበሸ ነበር እንዳላሳየው። ቶቶ አታሳይ፣ አልፈልግም መልሱን ብቻ ነው የምፈልገው እንድታሳይ አልፈልግም። በቃ አንተ ግን ያንን አልተረዳሁም ማርክ አሳያለሁ። እኛ ናቶች ይወጣቻል። እዛ መጽሐፍ ቅዱስ ላይ ምን ይላል? አምላክን ሲገልጸው ዳዊት በሲኦልም ብሄድ በዚያ አለህ እያለ ይናገራል። በሲኦልም ብሄድ በዚያ አለህ አንተ እያለ ይናገራል። ያ ነው። ነገር ግን አምላክ አላህ ስብሐነሁ ወተዓላ እግሩን ያደርጋል ሲባል ጊዜ ምን ማለት ነው? እዛው እንደመለስኩላችሁ አላህ የትንሣኤ ቀን ገሃነም እንትን ካለ ከሃዲያኖችን ካስገባባት በኋላ ትጠይቃለች። ገሃነምን አላህ ስብሐነሁ ወተዓላ ገሃነምን ይጠይቃታል። ሀሊም ተላእቲ ይላታል፣ ሞላሽን ይላታል፣ እያወቀ ይጠይቃታል። ሀል ሚን መዚድ ብላ ትመልሳለች። ተጨማሪ አለን ትላለች። አላህ በእርሷ ላይ ገሃነም ውስጥ ከሃዲያኖችን ከማስገባት አይወገድም። መጨረሻ ላይ የምትሞላ እንዴት ነው? በከሃዲያኖች ከሞላችውና ከጨረሰች በኋላ እግሩን በእርሷ ላይ እስኪያደርግ ድረስ ብሎ ይናገራል። ሐታ የضع ቀደመሁ ዐለይሃ አው ፊሃ ያዕኒ መዕናሁ ዐለይሃ ከማ ቃለ ሱብሓነሁ ወተዓላ ቁል ሲሩ ፊል አርድ አይ ሲሩ ዐለል አርድ ወለኡሰልበነኩም ፊ ጁዙዕ ነኽል አይ ወለኡሰልበነኩም ዐላ ጁዙዕ ነኽል። ይህ ነው እንዳጠቃላይ በገሃነም ላይ እግሩን እስኪያደርግ ድረስ ይላል። ማድረግ ማለት ምን ማለት ነው? የአላህ ስብሐነሁ ወተዓላ ማድረግ በገሃነም ላይ ሲባል ሰው ያሰበው ምንድን ነው? እግሩን ጀሃነም ላይ ወስዶ ጫን ማድረግ መስሏቸዋል። እንደዚያ ብሎ ያሰበ ካለ ተሳስተዋል አልኩኝ። ይህ የፍጡር አገላለጽ ነው። ፍጡር ለምሳሌ እግሬን በዚህ ሞባይል ላይ ያደረግኩኝ ቢባል መነካካት አለው። አምጥቼ ያደረግኩኝ ነው። አላህ ስብሐነሁ ወተዓላ መነካካት ያለው ነው ላ አይደለም። ለምን? አላህ ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር፣ እኔን የሚመስል ምንም አይነት ነገር የለም ብሏል። ገብታችኋል አይደለ? ከኛ መገለጫ መካከል አንድን ነገር በአንድ ነገር ላይ ያደረግን ከተባለ ግዴታ እንነካካለን። አላህ ስብሐነሁ ወተዓላ ግን እንደዛ አይደለም። አንደኛ እሱ ነው። ከእርሱ በፊት የመጀመሪያው ኢስባት አልቀደም ሊላህ ስብሐነሁ ወተዓላ ወአነሁ ሰየضع ቀደመሁ الشريف على جهنم كما جاء ذلك في الحديث عن النبي صلى الله عليه وسلم አላህ ያደርጋል ካለ ያደርጋል ብሎ ማመን ግድ ነው። ነገር ግን ያ የሚያደርገው እንዴት ነው? እንደ ፍጡር ነው ወይ? ላ አይደለም። ያቻር ከይፍያው ታዲያ እንዴት ነው እንደ የሚለውን አላህ ሱብሓነሁ ወተዓላ ነው የሚያውቀው። አንድ የምናውቀው ነገር ግን ምንድነው? እንደ ፍጡር አይደለም። የፍጡር ማድረግ ምንድነው? ንክኪ ያለው ወዛች አይደለ? አላህ ደግሞ እኔ እናንተን አልመስልም ብሎ ተናግሯል ነው። ያን አደራረጉ ታዲያ እንዴት ነው? ላ ያዕለሙሁ ኢለላህ፣ ከአላህ በስተቀር ሌላ ማንም የሚያውቀው የለም ነው። ያ ነው እና ነገር ግን ወደ እዚያኛው ስመጣ ጊዜ በሲኦልም አለህ ተብሎ ተገልጿል። አምላክ መጽሐፍ ቅዱስ ላይ በሲኦል ውስጥ አለ። ይሄን ላሳየህ። ማየት ትፈልጋለህ? ጥቅሱን አይቼዋለሁ፣ ግን ማብራሪያ አልተሰጠበትም። አለ ቃል በቃል አለ። እንግዲህ በሲኦል አለ ተብሎ አንተ ራስህን ያሳየው። አዎ አለ። ያው እና እዚህ ጋር ላሳያችሁ።
ዳዊት አምላኩን ሲገልጸው ጊዜ መዝሙረ ዳዊት ምዕራፍ 139 ቁጥር 8 ላይ ያው ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም በወርድ በዚያ ነህ አለህ ይላል። ወደ ሲኦልም በወርድ በዚያ አለህ። ይሄ ነው። ሌላ ጥያቄ አለ? መጨረሻ ላይ ኮንክሉዥን አካባቢ ከመስጠታችሁ በፊት አንተ ማውራት የፈለግከው ጉዳይ አለ። በሴጣኖች ጉዳይ በክርስቲያንና በእስላም መካከል ያለው ይሁን አይ ዶንት ኖ። እሱን ነገር ግን ማብራሪያ ሳሰጥ ነው እንትኑ የተፈጸመውና እኔ ደግሞ ያን ነገር በጣም ማወቅ በጣም ቀርቦ ምናልባት አሁን መናገር የሚደክም ከሆነ እኔ ነገም ስትገባ ላይፍ እመጣለሁ። ችግር የለም። መጀመሪያ ላይ የሆነ ጥያቄ ስለጠየቀ ነበር ስላነሳ ነበር የሆነ ሀሳብ ስላነሳ መጀመሪያ ላይ ሱረቱል ጂን ላይ ያለውን የጂኖች ምዕራፍ የሚለው ላይ ወአነሁ ለማ ቃመ ዐብዱላህ የድዑሁ ካዱ የኩኑነ ዐለይሂ ሊበዳ የሚለው የአላህ ባሪያ ነቢ ሰለላሁ ዐለይሂ ወሰለም ቁርአንን ለመቅራት በሚሉ ጊዜ ጂኖች ተደራርበው በእርሳቸው ላይ ይመጣሉ ይላል። ጂኖች ተደራርበው ይመጣሉ አይደለ? አዎ። እሺ ላብራራ ለምን እንደሆነ አልፈልግም። እሺ ግን አልኩት። መጨረሻ ላይ ከጥያቄና መልስ በኋላ 5 ደቂቃ ወስደን ጋኔን በእስልምናና በክርስትና ግንዛቤው ምንድነው የሚለው እንወያያለን አልኩት። እሺ አለ። ካለቀ በኋላ እንወያይ እንጂ ቃል ገብተሃል እኮ ስለ አልፈልግም አለ። ይሄን ሰምታችኋል ሁላችሁ። አልፈልግም አለ። ማንም ሰው እዚህ ካለ ክርስቲያኖች ጋኔን በእስልምናና በክርስትና ከኔ ጋር አሁን ማውራት የሚፈልግ ሰው ካለ በጣም ደስ ይለኛል። ከሌለ ዝም ብዬ ላስረዳ። ቴዳ ማውራት ትችላለህ? እሺ እኔ እኮ እንዳላቋርጥ ብዬ ነው ልታስረዳ። ችግር የለውም። እሺ ችግር የለውም። ምናልባት በእምነትህ ላይ የተሳሳተ ነገር ከተናገርኩ ታርመኛለህ። ወይንም ፍፄ አንተ አለህ ትቀጥላለህ። ልጨርስ አሉ እኔ ባጭሩ ላስረዳችሁ። እሺ በቃ ባጭሩ ላስረዳችሁ። ጋኔን ምንድን ነው የሚለውን ለማወቅ ከመለኮታዊ መጽሐፍቶች መሆን አለበት። አንደኛ እሱ ነው። ከአምላክ ፍጥሮች መካከል ናቸውና ስለዚህ ክርስትናም በመጽሐፍ ቅዱስ ላይ እስልምናም በቁርአን ላይ ተመርኩዞ ስለ ጋኔን እስኪ እንደው ላስረዳችሁ ያለውን ነገር። አንደኛ ማወቅ ያለብን ነገር ስለ ጋኔን ስናወራ ጋኔን ከምን ተፈጠሩ፣ አመጣጣቸው ከምን ተፈጠሩ የሚለው ቀድሞ መታወቅ አለበት። ሁለተኛ ለምን ዓላማ ተፈጠሩ፣ ሶስተኛ ከዚያ በፊት ማን ፈጠራቸው የሚለው ሁሉ መገለጽ አለበት። ማን ፈጠራቸው የሚለው መገለጽ አለበት። አራተኛ ለምን ዓላማ ተፈጠሩ ከሚለው በኋላ ወዴትስ ይሄዳሉ? መቼም ሞት አለ አይደል? ከሞት በኋላ ወዴትስ ይሄዳሉ የሚለውን መታወቅ አለበት። ይህንን አሁን ፍትሃዊ ሆነን እንደ ቁርአንም እንደ መጽሐፍ ቅዱስም ስለ ጋኔን እስኪ መልሱን እንፈልግ ሂደን። ጋኔን ከምን ተፈጠረ? መልስ አለ ለዚህ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ መልስ አለ። ፍጹም ታውቃለህ ወይንስ አታውቅም? አለቅም። ማንም ክርስቲያን ይሄን ሊወርስ አይችልም። ለዚያ ነው እንወያይ ስለው መጨረሻ ላይ አይ አልፈልግም ብሎ ያመለጠው። ጋኔን ከምን ተፈጠረ እዚህ ጋር ያልቃል። በቃ ክርስትና ስለ ጋኔን የመናገር ሞራል የለውም። ለምን ከተባለ ከምን እንደተፈጠሩ እንኳን አይገልጽምና መጽሐፍ ከምን እንደተፈጠሩ የገለጸው መጽሐፍ ምንድነው ከተባለ ቁርአን ነው፣ ሐዲስ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ወልጃነ ኸለቅናሁ ሚን ቀብሉ ቢናሪ ሰሙም፣ ጋኔንን ከተኳሳ እሳት ፈጠርኩት አለ። ይህ ከምን ተፈጠሩ ቢባል መልሱ በቁርአን ላይ ታገኛላችሁ፣ ከእሳት። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ስለ ጋኔን ምን አሉ? ኸለቀ ላሁ ልመላኢከተ ሚን ኑር ወኸለቀ ልጃነ ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ወሲፈ ለኩም አይ ሚነ ቱራብ። አላህ መላእክቶችን ከብርሃን ፈጠራቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ጋኔንን ደግሞ ከእሳት ፈጠረው አሉ። ሰውን ደግሞ አዳምን ከአፈር ፈጠረው አሉ። ስለዚህ ጋኔን ከምን ተፈጠረ ለሚለው መልስ ያለው በቁርአን ላይ ነው፣ በሐዲስ ላይ ነው። እስልምና ነው የገለጻቸው። ከምን እንደተፈጠሩ መግለጽ የቻለ መለኮታዊ መጽሐፍ እንጂ ስለ እነርሱ ባህሪ መጥፎ ናቸው፣ ጥሩ ናቸው፣ ወዴት ይሄዳሉ፣ ለምን ተፈጠሩ የሚለውን መናገር ሞራል ያለው ከምን እንደተፈጠሩ ያልተገለጸበት መጽሐፍ እንደገና መጥቶ መጥፎ ናቸው፣ ጥሩ ናቸው ቢል ያስኬድም። አንደኛ እሱ ነው ከምን ተፈጠሩ የሚለውን። ሁለተኛ ማን ፈጠራቸው የሚለው ቃል በቃል በቁርአን ላይ እኔ ፈጠርኳቸው ብሎ አላህ ሱብሓነሁ ወተዓላ ይናገራል። ወልጃነ ኸለቅናሁ፣ ጋኔንን እኔ ነኝ የፈጠርኩት አለ አላህ።
ሶስተኛ እሺ ከፈጠራቸው በኋላ አምላክ ለምን ተፈጠሩ? ለምን ተፈጠሩ? ጋኔን ለምን እንደተፈጠረ መጽሐፍ ቅዱስ ላይ ተገልጿል። የሚመልሰው አለ? ጋኔን ለምን ተፈጠሩ? በቁርአን ላይ መልሱን ታገኛላችሁ። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን፣ ሰውንም ሆነ ጋኔንን እኔም በብቸኝነት እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። አምላክ ክፉ አድርጎ ፍጥረታትን አይፈጥርም። ክፋትን ፍጥረታት ነው በራሱ ላይ የሚያመጣው። መቼ ነው ያን የሚያመጣው? የአምላክን ትእዛዝ ባመፀ ጊዜ። ስለዚህ ጋኔኖች ከመሰረቱ ክፉ ተደርገው የተፈጠሩ ሳይሆኑ ክፋትን በራሳቸው ላይ ያመጡ ናቸው። እነርሱ ገብቷቸዋል። ያ ነው። ስለዚህ የተፈጠሩበት ዓላማ ምንድን ነው? ልክ እንደ ሰው ልጅ የነቢያትን ትምህርት ሰምተው አንዱን አምላክ አላህ ስብሐነሁ ወተዓላ እየተገዙ በምድር ላይ እንዲያሳልፉ ነው። ያ ነው። ለምን ተፈጠሩ የሚለው መልስ በሱረቱ ዛሪያት ላይ እኔን እንዲገዙኝ ነው የፈጠርኳቸው እያለ አላህ ስብሐነሁ ወተዓላ ተናግሯል። እሺ በስንት አይነት ባህሪ ላይ ተፈጠሩ? ሁለት አይነት ባህሪ ያላቸው ልክ እንደ ሰው ልጅ። ያ ማለት ከእነርሱ መካከል አማጺም አለ፣ የታዘዘም አለ። ገብቷቸዋል አይደል? አማጺም አለ፣ የታዘዘም አለ፣ የሚያምጽም አለ፣ የሚታዘዝም አለ ማለት ነው። ያ ነው። ከሰው ልጆች ታዛዥም እንዳለ አማጺም እንዳለ እነርሱ መካከል የሚታዘዝም የሚያምጽም አለ ማለት ነው። ነፃ ምርጫ ፍቃድ ተሰጥቷቸው የተፈጠሩ ፍጥሮች ናቸው። ይህን ይመስላል ባጭሩ። ታዲያ እነዚያ የአምላክን ትእዛዝ የጠበቁ ጅኖች እነርሱ አማኞች ናቸው። የአምላክን ትእዛዝ ያልጠበቁና የካዱ ደግሞ እነርሱ ከሃዲዎች ናቸው። እነዚያ ከሃዲያኖቹ ምን ተብለው ይጠራሉ? ሰይጣን ይባላሉ። ሰይጣን የሚለው የሆነ ነገር እንትን መጠሪያ ሳይሆን መገለጫ ባህሪ ነው። ባህሪ ነው። ሰይጣን ብሎ ማለት አማጺ ማለት ነው። አልኻሪጅ አን ጣዓቲላህ ከአላህ ትእዛዝ ያመፀ ማለት ነው። ገብቷቸዋል። ከሰውም ሆነ ከጅን የአምላኩን ትእዛዝ ያመፀ ሰይጣን የሚለው ባህሪ በእነርሱ ላይ ይውላል እንጂ ሰይጣን የሚባል ፍጡር የለም። ሰይጣን የሚለው ባህሪ ነው። ልክ ለምሳሌ ሰው ምንድን ነው? ፍጡር ነው። ሰው ምንድን ነው? ፍጡር ነው። ያ ሰውዬ አንድ ሰው አለ፣ ሲሰርቅ ጊዜ ምን የሚል ባህሪ በእርሱ ላይ ይውላል? ሌባ ይባላል አይደለ? ሌባ ይባላል። ሌባ የሚባልን አካል አላህ ስብሐነሁ ወተዓላ ፈጥሯል ወይ? ሌባን አላህ አልፈጠረም። ነገር ግን ሰውን ፈጥሮታል። ያን ሌብነት ግን ሰውየው በሰረቀ ጊዜ በራሱ ላይ ያመጣው ባህሪ ነው። ሰይጣን የሚለውም ልክ እንዲሁ ሰይጣን የሚባልን አካል አላህ ስብሐነሁ ወተዓላ አማጺ የሚባል አካልን ፈጥሯል? አልፈጠረም። ነገር ግን ጅኖችን፣ ሰዎችን ፈጥሯቸዋል። ባመፁ ጊዜ ግን እነዚያ ሰዎች ወይንም ጅኖች ያን ባህሪ በራሳቸው ላይ ተላበሱ። አማጺያን ተባሉ፣ ሰይጣን ተባሉ። ገብቷቸዋል አይደለ? ስለዚህ ያ ያመፀው የጅን አይነት ለእኛ ምናችን ነው ከተባለ ጠላታችን እንጂ ወንድማችን አይደለም። ቃለ ስብሐነሁ ወተዓላ ፊ ሱረት ፋጢር ኢነ ሸይጣነ ለኩም ዐዱወን ፈተኺዙሁ ዐዱወ፣ ሰይጣን ለእናንተ ግልጽ ጠላታችሁ ነውና ጠላታችሁ አድርጋችሁ ያዙት ይላል አላህ ስብሐነሁ ወተዓላ። ኢነ ሸይጣነ ሊልኢንሳኒ ዐዱወን ሙቢን ይላል በሱራ ዩሱፍ ላይ። ሰይጣን ለሰው ልጅ ግልጽ ጠላቱ ነው እያለ ይናገራል። ስለዚህ ሰይጣን ለእኛ ጠላታችን እንጂ ወንድማችን በፍጹም አይደለም። ያ ነው። ያ ሰይጣን የሚባለው ግን ምንድን ነው ከተባለ አማጺ የሆነው የጋኔን አይነት ማለት ነው። ይህን ይመስላል። ያላመፀውስ ጠላት ይባላል ወይ? ጥያቄ አለኝ። ምን አለ መሰለህ፣ አሁን ከአንተ የተረዳሁት ነገር አለ። ምንድነው የቁርአን አመለካከትና በመጽሐፍ ቅዱስ ላይ ስለ ሰይጣን ያለው አመለካከት የተለየ መሆኑን የገባኝ ምንድነው፣ በመጽሐፍ ቅዱስ ላይ ሰይጣን ከዚህ በፊት መልአክ የነበረ እና ስላመፀ ከሰማይ የተጣለ የተወረወረ እንደሆነ ማመፁን ነግረኸኛል። የሚያምፁ ማያምፁ አለን ያልኩህ ግን እዚህ እኛ መጽሐፍ ላይ ኢሳያስ ለምሳሌ 14:12 ላይ የንጋት ኮከብ ይለዋል። አንተ በእግዚአብሔር ዙፋን ላይ ከፍ ልበል አልክ፣ ትጣላለህ፣ ወደ ምድር ትወርዳለህ፣ አመድ ትሆናለህ እያለ ይናገራል። እና እዛ ጋር ነው የተጣለው ይላሉ። በቃ እና ሰይጣን በመጽሐፋችን ላይ በቃ ሰይጣን ነው፣ ቅዱስ ሰይጣን የለም፣ ጅኒ ቅዱስ ጅኒ የለም፣ ወይም ደግሞ መጥፎ ጅኒ የለም በእኛ ወይ ጀምሮ ጥያቄዎች ይመልሳቸው። ልክ እስልምና ላይ ይሄ ሙሉ መልስ እንዳለው ማን ነው ጋኔን ከምን ተፈጠረ? ጋኔን መልአክ ነበረ ይላል ጋኔን መልአክ ነበር የሚለው የቱ ጋር ነው ያለው? ኢሳያስ 14:12 ላይ አንተ የንጋት ኮከብ ነህ ብሎ ስለ ውበቱ ስለ የመልአክ አይነት ባህሪ እንዳለው በደንብ አሁን አንብብልኝ ካልክላነብ ይችላለሁ። መልአክ እንደነበረና መልአክ ነበረ። የቱ ጋር ነው እንደሱ የሚለው? ጋኔን መልአክ ነበር የሚለው ጥቅስ የቱ ጋር ነው ያለው?
ኢሳይያስ 14:12 አንብብልኝ ከቻልክ። ኢሳይያስ 14:12 ላይ ጋኔን መልአክ ነበር ይላል። ግለጥ። አይ ቃል በቃል እንዲህ ጋኔን መልአክ ይመስላል ሳይሆን አንተ የንጋት ኮከብ ነው የሚለው ከእግዚአብሔር ዙፋን በላይ ከፍ ከፍ እንዳለና እንዳመፀ እና ከሰማይም እንደተወረወረ ይናገራል። አይልም እንደዛ ጋኔን መልአክ ነበር የሚል የለም። አይ ጋኔን መልአክ ነበር የሚል የለም፣ ቃል በቃል የለም። ግን ያመፀ መልአክ እንዳለና ከሰማይ እንደተወረወረ ይናገራል። የለም እንደዛ የሚል የለም። አይወልህ እሺ፣ የወደቀ መልአክ ነው ብላችሁ ታምናላችሁ አይደለ? ጋኔን የስ ያለ እንደዛ ነው የምናስበው። በጣም የወደቀ መልአክ ነው ጋኔን የሚል ጥቅስ አለ መጽሐፍ ቅዱስ ላይ? አዎ የተጣለ መልአክ እንዳለ መጽሐፍ ቅዱስ ይናገራል። ኢሳይያስ 14:12 ሰይጣን ወይም ዲያብሎስ የተጣለ የወደቀ መልአክ ነው የሚል ጥቅስ አለ ወይ? ይሄ እንዳለ እሱማ ጌታ ኢየሱስ ልክ ነህ። ኢየሱስ ክርስቶስ ራሱ ምዕራፍ 10 ላይ ዮሐንስ ወንጌል ሌባው ሊያርድና ሊያጠፋ ይመጣል፣ ሴጣን ዲያብሎስን ተቃውሙት ከእናንተ ይሸሻልም ይላል። ብዙ ቦታ ስለ ሴጣን ተጽፏል። ሴጣን ተጽፏል ወይ አይደለም ጥያቄ። አንደኛ ጋኔን የወደቀ መልአክ ነው የሚል የለም። ሁለተኛ ጋኔን መልአክ ነበር የሚል የለም። ስለዚህ ጋኔን ከምን እንደተፈጠረ ማምጣት አለበት። ኢሳይያስ 14 እንደዛ የሚል የለም። አይ ባነብልህ ይገባሃል የሚለው ኡስታዝ ጊዜ ከሰጠህ ላንብብልህ። ኢሳይያስ 14 ላይ እያወራ ያለው ስለ ባቢሎን ንጉስ ስለ ናቡከደነፆር ነው እያወራ ያለው። ቁጥር 4 ላይ ጀምረህ ማየት ትችላለህ። ስለ ሰይጣን ምንም ሽታው የለም ራሱ። እሺ ሽታ መኖሩን ቆይ እናንብብልህ። እኔ ባነባ ይሻልም ያወጣሁት እኮ እናንብብልህ። ከአራት ጀምሮ እናንብብልህ ነው ሀሳቡ እንድትረዳው ነው።